ሰላም ለእናንተ ይሁን። የተስፋ ብሮድካስቲንግ ኔትወርክ ተከታታዮች እንኳን አደረሳችሁ። እንኳን ለ2018 የጌታችንና የመድኃኒታችን ኢየሱስ ክርስቶስ ልደት መታሰቢያ በዓል እንኳን አደረሳችሁ ማለት እፈልጋለሁ። ወንድማችሁ የአምላክ ቸርነት ነኝ። በዛሬው ዕለት የክርስቶስን ውልደት በምናስብበት ዕለት እንደዚሁ ከእግዚአብሔር ቃል አንድ ሐሳብ አብረን እንድንካፈል በዚህ ያለው ማንብላችሁ ክፍል ወይ ደግሞ እንድንካፈል ማስበው ክፍል የዕብራውያን መልእክት ወደ ዕብራውያን መልእክት ምዕራፍ 2 ቁጥር 17 ላይ ያለው ነው። ከ14 ጀምሮ ላንብበው። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው፣ በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። የአብርሃም ዘር ይዟል እንጂ የያዘው የመላእክትን ዘር አይደለም። ስለዚህ የሕዝብን ኃጢአት ለማስተስረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባው። እርሱ ራሱ ተፈትኖ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላልና። የዕብራውያን መልእክት ጸሐፊ ይህንን የክርስቶስ ኢየሱስን ትስጉት አስመልክቶ አምላክ ሰው መሆኑን በስጋ መገለጡን አስመልክቶ ስጋ የለበሰባቸውን ሰው የሆነበትን እንደኛ የመሰለበትን ምክንያት ነው በዚህ ክፍል ዘርዝሮ የሚናገረው። በእርግጥ ሁላችንም እንደምናውቀው ኢየሱስ ክርስቶስ ባስተማረባቸው ትምህርቶች በወንጌላት ዘገባ ውስጥ እንደዚሁም በሐዋርያት መልእክቶች ውስጥ ልደቴን አክብሩልኝ የሚል ትእዛዝ የለም። ልደቱ እንድናከብርለት መታሰቢያ አልሰጠንም። ነገር ግን ደግሞ የክርስቶስ ወንጌል ደግሞ የሚጀምረው ከውልደቱ ነው ብለው ለምሳሌ ማቴዎስ፣ ሉቃስ ሲዘግቡልን እንመለከታለን። የክርስቶስ ወንጌል ይህ ነው ብለው ጀምረው ወንጌሉ የሚጀምረው ግን ሰው ከመሆኑ ነው የሚጀምረው። ከዛም በኋላ ደግሞ በመስቀል ላይ እስከተፈጸመው ትልቁ ድምድማት ይቀጥልና እርገቱንም ደግሞ ያካትታል። እና ኢየሱስ ክርስቶስ ግን ሰው የሆነበትን ጉዳይ አንስተን ዛሬ በዚህ ዕለት ማሰባችን በጣም አስፈላጊ ነው ብዬ አስባለሁ። ኢየሱስ ክርስቶስ እንደኛ ሰው ሆነ፣ እኛን የሚመስል ሰው ተገኘ። ኢየሱስ ክርስቶስ በምድር ላይ ሲመላለስ ማናችንም የትኛውን ሰው እንደሚያልፈው፣ እንደሚፈተነው፣ እንደሚቸገረው፣ እንደሚራበው፣ እንደሚጠማው እንደ ሁላችንም ሆኗል። የእኛ አምላክ ሰው የሆነው እኛን የመሰለ እኛ በምናልፍበት መንገድ የተገኘ ነበረ። ኢየሱስ ክርስቶስ በምድር በነበረው ውልደቱ እንደምናውቀው ከእናትና ከአባት ከማርያምና ከዮሴፍ በበረት ውስጥ እንደተወለደ፣ ማርያም በመንፈስ ቅዱስ ጸንሳ እንደተገኘች፣ ዮሴፍ ደግሞ የእሷ እጮኛ እንደነበረ ታሪኩ ይነግረናል። የሉቃስ ዘገባም የማቴዎስ ዘገባም። ነገር ግን ይህ የተወለደው ሕፃን ግን እንደሌላው ሕፃን ግን አልነበረም። ይህ ሕፃን ልዩ የሚያደርገው በርካታ ነገር ነበረ። አንዱ ዘላለማዊ ማንነት ያለው መሆኑ ነው። በመንፈስ ቅዱስ መጸነሱ ነው ሁለተኛው። ሌላው ደግሞ በምድር ሲመላለስ እንደኛ በሁሉ ነገር እኛ በምናልፍበት መንገድ ማለፉ ነው። ዛሬ የኔ ትኩረት የኔም ሀሳብ እኛን የሚመስል ተገኘ በሚል ነው ማካፍላችሁ። እኛን የሚመስል እኛ በምናልፍበት መንገድ የሚያልፍ ሰው ተገኘ። ኢየሱስ ክርስቶስ በምድር በነበረው ሕይወቱ በተለይ በውልደቱ እናቱ እና ዮሴፍ የሚያርፍበት ቦታ አጥተው ሲንከራተቱ እንደነበረ፣ በግርግም እንደተወለደ እናውቃለን። ከተናቀ ሰፈር ነው የተወለደው፣ በተናቀ ቦታ ነው የተወለደው። በናዝሬት ነው ያደገው እና እንደማናችንም ይወጣ ነበር፣ ይገባ ነበር፣ ይበላ ነበር፣ ይጠጣ ነበር። ስለዚህ ሕፃን ሆኖ ጀምሮ ነው በዚህ ምድር ላይ ያደገው ማለት ተወልዶ ነው። እንደማናችንም እኛ እንደምንሆነው ተወልዶ ነው ያደገው። ከዛም በኋላም ደግሞ ኢየሱስ ክርስቶስ በሚያድግበት ጊዜ በተለይ ሉቃስ እንደሚነግረን በጥበብ በእውቀት በማስተዋል በሰውም ፊት በሞገስም በእግዚአብሔርም ፊት ያድግ ነበረ ብሎ ይነግረናል። በጣም የሚማር ልጅ ነበረ። በአይሁድ ማህበረሰብ ውስጥ ያሉ የትምህርት ሂደቶችን በተለይ ደግሞ እስከ 6 ዓመታቸው እስከ 12 ዓመታቸው ድረስ ቅዱሳት መጽሐፍትን በቃላቸው የመሸምደድ የማጥናት ያንን ያደርግ እንደነበረ፣ ስለዚህ ስማርት የሚባል አይነት ልጅ እንደነበረ እንደውም ሉቃስ እንደሚነግረን በቤተ መቅደስ ውስጥ ሆኖ ከመምህራን ጋር ሲነጋገር በጣም ይገረሙበትና ይደነቁበት ነበረ። ዛት ማች በጣም ጎበዝ ልጅ የነበረ ግን በመማር በእውቀት ደግሞ ራሱን ያሳድግም እንደነበረ ሉቃስ ያድግ እንደነበረ ሉቃስ ይነግረናል። በሰውም ፊት በእግዚአብሔርም ፊት ሞገስ ያገኘ ነበር። ይህ አይነት አገላለጽ በብሉይ ኪዳን ላይ ለሳሙኤል የተጠቀሰ ነው። ሳሙኤል በሰውም ፊት በእግዚአብሔር ፊት ያድግ ነበር። ስለነ ኢያሱም የተገለጠ ነው። በማስተዋል በእግዚአብሔር ፊት የነበሩ ሰዎች እንደነበሩ እናያለን። ኢየሱስ ክርስቶስ በምድር በነበረው ሕይወቱ ሌላው ልናስተውለው የሚገባው ነገር እንደኛ ሰው ሆነ ብያቸዋለሁ። እኛን የሚመስል ሰው ተገኘ ብያቸዋለሁ። ኢየሱስ ክርስቶስ በጣም ከባድ ኃላፊነት ነበረበት።
ከባድ ኃላፊነቱ ምንድነው? የቤተሰቡ ነው። የበኩር ልጅ ነው። ለቤተሰቡ ማርቆስ ምዕራፍ 6 ላይ እንደሚነግረን ወንድሞች ነበሩት፣ እህቶች ነበሩት፣ እናቱ አለች። በተለይ ቅዱስ መጽሐፍትን ስናጠና ካያችሁ ከ12 ዓመት ዕድሜው በኋላ ዮሴፍን አንመለከተውም እና የታሪክ አጥኚዎችም የክርስቶስ ኢየሱስን ታሪክ የሚያጠኑ ምሁራንም እንደሚሉት ዮሴፍ ከዛ በኋላ በሕይወት አልነበረም። ስለዚህ የቤተሰቡ ኃላፊነት በኢየሱስ ክርስቶስ ላይ ወደቀ ነበር እና አናጢ ነበረ። ስለዚህ የአባቱ ስራ ነው ዮሴፍ የሚሰራ የነበረውን ስራ ነው የሰራ የነበረው። ያንን እየሰራ ቤተሰቡን ፊድ ማድረግ ነበረበት፣ ቤተሰቡን መደገፍ ነበረበት። ስለዚህ የወንድሞቹ የእህቶቹ አለኝታ መከታ እሱ ነበረ፣ እድሜው 30 ዓመት እስኪደርስ ድረስ ማለት ነው። በአካባቢው ሰዎች የሚታወቀው ጠራቢ ወይም አናጺ እንደነበረ፣ ባለሙያ የእጅ ባለሙያ እንደነበረ ነው የሚታወቀው። ስለዚህ ኢየሱስ ክርስቶስ በስራ ሂደት ውስጥም አልፏል ማለት ነው። ይሰራ ነበር፣ ታታሪ ሰሪ ነበረ፣ ይለፋ ነበረ፣ ቤተሰቡን ፕሮቫይድ ለማድረግ የሚሰራ ሰው ነበረ ማለት ነው ኢየሱስ ክርስቶስ። ከዛም በኋላ ደግሞ እንደምንመለከተው በ30 ዓመቱ ላይ ጥሪ ወደ ተለየ አገልግሎት እንደገባ፣ እንደውም በጥምቀቱ ጊዜ የእግዚአብሔር ልጅ መሆኑ እንደተገለጠ፣ የምወደው ልጄ እርሱ ነው እርሱን ስሙት ብሎ ሰማይ እንደተናገረ፣ መጥምቁ ዮሐንስም ያንን እንዳስተጋባ፣ ከዛ ላይ በይፋዊ አገልግሎቱ ወደ ቀጣዮቹ 3 ዓመታት ወደሚኖሩት አገልግሎት እንደገባ እንመለከታለን። ኢየሱስ ክርስቶስ ያንን የቤተሰቡን ኃላፊነት ትቶ እንደገና ወደ አገልግሎት በልዩ ሁኔታ መግባቱ በጣም ከባድ ዲሲሽን ነበረ። ቀላል አልነበረም። ምክንያቱም ከዚህ በኋላ ቤተሰቡ ጋር አብሮ ሊቀመጥ አይችልም። በየቦታው የተዘዋወረ ነው የሚያስተምረው። ወደ ተለያየ ቦታ ይሄዳል። ቤተሰቦቹ ደግሞ ይፈልጉታል፣ ከእርሱ ጋር አብሮ ማሳለፍ ደግሞ ይፈልጋሉ። እና ለኢየሱስ ይሄ ፈታኝ ወቅት ሊሆን እንደሚችል እገምታለሁ። ነገር ግን ኢየሱስ ክርስቶስ አንዱ የምናየው ነገር በጣም ቆራጥና ዲሳይሲቭ የነበረ ሰው ነበር፣ ወሳኝ ነበረ። ስለዚህ ቆርጦ ወደ አገልግሎቱ ገባ ማለት ነው። እንደምናውቀው ታሪኩን በምድረ በዳ ተፈተነ። ከተፈተነም በኋላ ደግሞ ወደ ይፋዊ አገልግሎቱ እግዚአብሔር መንግስት ቀርባለችና ንስሐ ግቡ እያለ መስበክ ጀመረ እና ኢየሱስ ክርስቶስ ይህን በሚያደርግበት ጊዜ አልፎ አልፎ ግን እናቱም ወንድሞቹም ይጠሩት ነበረ። ከሚያስተምርበት ቦታ ላይ የመጡ ትፈልጋለህ፣ ቤተሰብ ይፈልግሃል ይባል ነበረ። ወደኋላ የሚጎትተው ነገር ነበረ በአገልግሎቱ ወደፊት እንዳይሄድ። ነገር ግን እርሱ ያንንም ኖ ብሎ ወንድሞቹ እናቶቹ የሱን ፈቃድ የአባቱን ፈቃድ ታዘው የሚያደርጉት እንደሆኑ ሲናገር እንመለከታለን። በዚህ ብቻ አያበቃም። ኢየሱስ ክርስቶስ ያድግ በነበረበት ሰፈር ሁሉም ሲያውቀው ነበር። የ30 ዓመት ጎረምሳ ወጣት ነበረ እና ደግሞ ሁሉም አስተዳደጉን ያውቃሉ፣ ቤተሰቦቹን ያውቃሉ። ስለዚህ ብዙዎቹ በእሱ ከማመን ተሰናክለው ነበረ እና ኢየሱስ ክርስቶስ ሚስ አንደርስታንድ ተደርጎም ያውቃል። እሱ የአባቱን ፈቃድ በመግለጥ ሲያገለግል በዙሪያ የነበሩ አንዳንድ የአይሁድ ሃይማኖት መምህራን እና ደግሞ በዙሪያ የነበሩ ጎረቤቶች ይሄ ቤልዜቡል ነበረ፣ አጋንንት አለበት ብለው ባልተገባ መንገድ ይናገሩት ነበረ። በጣም ያሳዝናል ይሄ። ኢየሱስ ክርስቶስም ከዚህ የተነሳ በሰፈራቸው በተወለደበት አካባቢ ማለት ነው ታምራትን አላደረገም ብዙዎቹ ጋራ። ይልቁን በሌሎች ክፍለ ሀገሮች ላይ በሌሎች ቦታዎች ላይ ነው ያደረገው እና ኢየሱስ ክርስቶስ ከሚያልፍበት ሁኔታ የተነሳ ሐዘን ተሰምቶት ያውቃል፣ ተጨንቆ ያውቃል፣ በጣም ተክዞ ያውቃል፣ ደክሞት ያውቃል፣ ተርቦ ያውቃል፣ በጣም ደግሞ ተደስቶ ያውቃል፣ ሰርፕራይዝድ ሆኖ ያውቃል። እንደዚህ አይነት እምነት በዚህ መካከል አላገኘሁም ብሎ በጣም ተደንቆ ያውቃል። ልክ እንደማናችንም የሚያስቆጣ ነገር ሲገጥመን እንደምንቆጣ ተቆጥቶ እንደሚያውቃል፣ ሊበሳጭ ነበረ፣ ተበሳጭቶ ያውቃል። ኢየሱስ ክርስቶስ ቅር ተሰኝቶ ያውቃል፣ በሚያየው ነገር ቅር ብሎት ያውቃል። ባለማመናቸው በደቀ መዛሙርቱ በዙሪያ በሚያየው በአይሁድ ማህበረሰብ አልቅሶ ያውቃል። በጣም ተርቦ በጣም ደክሞት ያውቃል። ተፈትኖ ያውቃል። ቴምትድ ሆኖ ያውቃል። በተለያዩ ነገሮች ማናችንም እንደምንፈተነው ተፈትኖ ያውቃል። እርሱ እንደኛ ልጅ ሆኖ ሕፃን ሆኖ ወጣት ሆኖ ቲኔጅ ሆኖ አደልት ሆኖ አልፏል። ስለዚህ ያውቀዋል እያንዳንዱን ስሜት ቴምፕቴሽኖቹን እንደምናውቀው በተለይ ደግሞ ሉቃስ 4 ላይ ማቴዎስ 4 ላይ እንደተገለጸልን ኢየሱስ ክርስቶስ በክብር ተፈትኖ ያውቃል፣ በዝና ተፈትኖ ያውቃል። የእግዚአብሔር ልጅ መሆኑን ከተነገረ በኋላ እባብ ማነው ዲያብሎስ መጥቶ ሲፈትነው እንመለከታለን እና ያቀረበለት ፈተና ነበረ። ይህንን ድንጋይ ዳቦ አድርገህ እዘዝና ብላ ሲለው ያንን ማድረግ እንደሚችል ያስብ ነበረ። ነገር ግን የአባቱ ፈቃድ አይደለም። ያ በአቋራጭ የሚገኝን መንገድ አልፈለገም። ስለዚህ ራሱን እጅግ ያዘ። ከዛም ደግሞ በመቀጠል በኢየሩሳሌም ቤተ መቅደስ ጫፍ ላይ እንዲወጣና ከዛ ኢየሩሳሌም ቤተ መቅደስ ጫፍ ላይ ራሱን ቢጥል በዙሪያ የነበሩ ሰዎች ሁሉ ይመለከቱታል።
በዛ ቦታ ላይ እንግዲህ ቢዚ ቦታ ነው የኢየሩሳሌም ቤተ መቅደስ። መስዋዕት ይቀርብበታል፣ አምልኮ ይቀርብበታል፣ ሰዎች በየጊዜው ይመጣሉና ሰዎች የሚሰበሰቡበት ቦታ ስለሆነ እዛ ቦታ ላይ ወጥቶ ራሱን ከጫፍ ላይ ቢጥል መልአክ ደግሞ ቃል ስላለ መዝሙር 91 ላይ እግሮች እንዳይሰናከሉ ይጠብቁሃል የሚል መላእክቱ ስላንተ ይልካል የሚል ቃል ስላለ መላእክት መጥተው እሱን ከፍ ሲያደርጉት የሚፈጠረውን ሁኔታ አስበና በጣም ዝናው እንደሚወጣ ከጠላት የቀረበለት ኦፈር ነበረ። ይህንን ካየነው በዘመናችን በጣም በቃ ቫይራል የወጣ ፖስት ማለት እንችላለን። በጣም ብዙዎች ጋር የሚደርስ ብዙዎች የሚያውቁት ይሆን ነበረ። ኢየሱስ ግን ያንን አልፈለገም። እግዚአብሔር አምላክን አትፈታተናል እና በጣም በፈተና ውስጥ አልፎ ነበር። ከዲያብሎስ የሚቀርብለት ፈተና ነበረ፣ ከወገኖቹ የሚቀርብለት ፈተና ነበረ። እንደማናችንም በስጋ የሚፈተነው ፈተና ነበረ። ሌላው ይጸልይ ነበር። ኢየሱስ ክርስቶስ በእንባ ይጸልይ ነበረ፣ በጩኸት ይጸልይ ነበረ የዕብራውያን ጻፊም እንደሚነግረን እና ኢየሱስ ክርስቶስ በእንደዚህ አይነት ነገሮች ውስጥ ሁሉ አልፏል። እንግዲህ ምድራዊ አባት አጥቷል በሞት የቤተሰብ ኃላፊነትን ተሸክሞ አድጓል። ቤተሰቡን ፕሮቫይድ ማድረግ ነበረበት። ተርቧል፣ ተቸግሯል፣ ተጠምቷል። ዓለምን ሁሉ የገዛ ጌታ ነገር ግን ሰው ሆኖ ሲገኝ የባሪያን መልክ የያዘ እንደገና እግዚአብሔርን እስከ ሞት ድረስ ታዘዘ ብሎ ይነግረናል። ይሄ ሁሉ ለምን ሰው ሆነ? በዚህ ሁሉ መከራ ውስጥ ለምን ማለፍ አስፈለገው? ኢየሱስ ሰው ሆነ ሲባል የሰው መልክና የሰው ቁመና ይዞ ተመላለሰ ማለት ብቻ አይደለም። ማለት ፊት ለፊት ገጽታው ብቻ አይደለም የምንመለከተው። ውስጣዊ ስሜቶቹም ራሱ እኛ እንደምናልፍባቸው እኛ የሚሰማን አይነት ነበር። ለምን ኢየሱስ ለምን ሰው ሆነ? ኢየሱስ ለምን የወንድሞቹን በስጋን እንደ ወንድሞቹ ቃሉ እንደሚለን በወንድሞቹ በስጋና በደም መካፈል ለምን አስፈለገው? የዕብራውያን ጻፊ የሚነግረንን አንድ ሐሳብ ላይ ማተኮር ፈልጋለሁ። እዚሁ ምዕራፍ 2 ላይ 4 ነጥቦች አሉ። በእርግጥ ክፍሉ እንደሚነግረን አንደኛው እግዚአብሔር አስቀድሞ ለሰው ያሰበውን ነገር ለመፈጸም ነው። ትክክለኛው ሰው ማን ነው የሚለውን ለማሳየት ነው እግዚአብሔር ኢየሱስ ክርስቶስ ሰው የሆነው። ሁለተኛው ብዙ አመፀኛ ልጆችን ወደ ክብር ለማምጣት ነው። በኃጢአት ርቀው የነበሩ ሰዎችን ከእግዚአብሔር መንግስት ርቀው የነበሩ ሰዎችን ወደ ክብር ለማምጣት ትክክለኛው ህይወት ለማሳየት ማለት ነው። ሶስተኛው የዲያብሎስንና የሞትን ኃይል ለመደምሰስ ነው፣ ለማጥፋት። አራተኛውና እኔ እንድናተኩርበት የምፈልገው ነገር መሐሪና ታማኝ ሊቀ ካህናት ለመሆን የምናልፍበትን መንገድ ሊረዳ የምናልፍበትን መንገድ ሊያውቅ ኤክስፒሪየንስ ሊያደርገው ከዛም ደግሞ የኛ እውነተኛ ሊቀ ካህናታችን ሊሆን ማለት ነው። አምላክ ሰው ሆነ። ሰው በሚያልፍበት መንገድ ውስጥ አለፈ። እንደ ሰው ተቸገረ፣ እንደ ሰው ተራበ፣ እንደ ሰው ተጠማ፣ እንደ ሰው ሳቀ፣ እንደ ሰው አለቀሰ፣ እንደ ሰው ተወደደ፣ እንደ ሰው ተገፋ። ሰዎች ሁሉ በምናልፍበት መንገድ አለፈ። እኛን መሰለ። እኛን ሊመስል የተገባው መሐሪ ሊሆን ታማኝ የሆነ ሊቀ ካህናታችን ሊሆን ነው። የምናልፍበት መንገድ ይገባዋል። የምናለቅሰው ለቅሶ ይገባዋል። በፋሚሊ በቤተሰብ እጦት ያለን ሰዎች ካለን ያ ይገባዋል። ለአገልግሎት ጨክኖ ወጥቶ ለዓላማ ጨክኖ ወጥቶ የሚጎትቱ ነገሮች ይገባዋል። በስጋ ድካም ተፈትኖ ያውቃል። በረሃብ በጥማት ይገባዋል፣ ያውቀዋል። በሰዎች ዲስሪስፔክት መደረግ፣ መናቅ፣ መገፋትን ያውቀዋል። ኢየሱስ ክርስቶስ እኛን የመሰለው እኛ በምናልፍበት መንገድ በማለፍ የሚራራልን ሊቀ ካህናታችን ለመሆን ነው። ስለዚህ ዛሬ ላይ የትኛውም ለእርሱ የምናስረዳው ላይረዳው እኮ ይችላል ብለን የምናስበው ነገር የለም። እኛን ሆኖ አልፎ እኛ በምናልፍበት መንገድ አልፎ ኢየሱስ ክርስቶስ ስለኛ መሐሪ እና ደግሞ ታማኝ ሊቀ ካህናታችን ሊሆን ይችላል። ስለዚህ በእግዚአብሔር ዘንድ ድፍረት አለን። በምናልፍበት በየትኛውም የህይወት መንገዶች ውስጥ ኢየሱስ ክርስቶስ እኛን የመሰለ አምላክ አለን። የትኛውም አምላክ በየትኛውም ብዙ አማልክት የሚባሉ አሉ፣ ብዙ አምላኮች የሚባሉ አሉ፣ ብዙ የሃይማኖት ተቋማት አሉ። የየትኛውም አምላክ ግን ራሱን በሰው መልክ ገልጦ ሰዎች በሚያልፉበት መንገድ ኤክስፒሪየንስ አላደረገም። አምላክም ሰውም አልሆነም። እውነተኛው አምላክ ጌታችንና መድኃኒታችን ኢየሱስ ክርስቶስ ግን ሰው ሆኖ በማዕከላችን ተገኘ። እኛ የምናልፍበት መንገድ ውስጥ አለፈ። ስለዚህ ዛሬ ሊረዳን ይችላል ማለት ነው። ወንድሞቼና እህቶቼ ይህንን ዕለት ስናስብ የክርስቶስን መወለድ በምናስብበት በዚህ ዕለት ልነግራችሁ የምፈልገው መልእክት ይህንን ነው። በምናልፍበት መንገዶች ውስጥ ሁሉ ለማለፍና ለማየት ወደዚህ ምድር የመጣ ሰው የሆነ አምላክ አለን። እርሱ ደግሞ ሁሉ ነገር ተፈትኖ ነገር ግን ከኃጢአት በቀር ሁሉን ድል አድርጎ ኃጢአት ባለመስራት በሁሉ ነገር ተፈትኖ ድል አድርጎ ያለፈ ጌታችን አለ። የኛ ስሜት የሚገባው፣ የኛ ረሃብ የሚገባው፣ የኛ ጭንቀት የሚገባው አለ። ስለዚህ በየትኛው መንገዶች ውስጥ ብናልፍ ኢየሱስ ክርስቶስ እኛን የመሰለ ከኛ ጋር ያለ ለዘላለም ደግሞ የሚኖር መሪያችን ሊቀ ካህናታችን መሆኑን እንድናስብ በዚህ ዕለት ላስታውሳችሁ እወዳለሁ። እግዚአብሔር አብዝቶ ይባርካችሁ። መልካም ጊዜ ይሆንላችሁ።